በሶሪያ የአስተዳደር ለውጥ ቢመጣም እስራኤል የምትፈጽመውን ጥቃት ግን አሁንም አላቆመችም። ኢንሻአላህ ላቀርበው ተስማምቻለሁ። ነገ በኢትዮጵያ 11 ሰዓት ላይ እያለቀሰ ላይቭ ላይ ያወራ ነበረ። ምንድነው የሚያስለቅሰው ብዬ ለማጣራት ስሞክር አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ ለናንተ አስተማሪ እንደዚሁም ደግሞ አዝናኝ የሆኑ መረጃዎችን ይዤላችሁ ቀርብ ያለሁኝ። ሐላል በሆነ ኮንቴንት መዝናናት እንደዚሁም ዕውቀት ማግኘት የምትፈልጉ ወንድሞችና እህቶች ወደዚህ ቻናል እንኳን ደህና መጣችሁ። ይህን ቻናል ላይክ እንደዚሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣዬ ነው። ዛሬ ኢንሻአላህ መጀመሪያ ላይ የምንሰማው ስለ ሶሪያ እንግዲህ እስራኤል በሶሪያ ላይ አዲስ ጥቃት እንደከፈተች መረጃዎች ይወጡ ነው የሚገኙት። እሱን እንስማና ሌሎች መረጃዎች አብረን እናዳምጣለን። በሶሪያ የአስተዳደር ለውጥ ቢመጣም እስራኤል የምትፈጽመውን ጥቃት ግን አሁንም አላቆመችም። ዛሬ በፈጸመችው ጥቃት 13 ሰዎች ሲገደሉ በርካቶች ደግሞ ቆስለዋል። ከዚህ ቀደም የበሽር አልአሳድ መንግስት ተቃራኒ እንደነበረች የምትታወቀው እስራኤል አሁን ግን በአሜሪካ መንግስት የሚደገፈውን የደማስቆ መንግስትን ሳይቀር ጥቃት እየፈጸመች እንዳለም ተሰምቷል። ጎላን ተራሮች ላይ ማሳካት ከምትፈልገው እቅድ በተጨማሪ እስራኤል አሁንም በሶሪያ ላይ ሌላ ፍላጎት እንዳላት ይህ ማሳያ ተደርጎ ተወስዷል። እቺ የተረገመች ሀገር ማንንም እንግዲህ ልትሰማ አልቻለችም። ያጀማ ለሷ የሚሆናት ምላሽ ልክ እንደ ኢራን የሚሳኤል ዝናብ የሚያዘንብባት ሀገር ካለ ብቻ ነው ልትፈራ የምትችለው። እንግዲህ ሶሪያ አዲስ መንግስት ካዋቀሩ በኋላ ጠንካራና ለወደፊቷ ሶሪያ ደግሞ በጣም ተስፋ ያዘለ መሪ እንደሆነ እንግዲህ ብዙ ዘገባዎች በዚህ ጉዳይ ላይ እየወጡ ነው የሚገኙት። ይህ ነገር እንግዲህ ያላስደሰታት እስራኤል በሶሪያ ላይ በተለያየ ጊዜያቶች ጦርነቶች እንዲቀሰቀሱ ሰላም እንዳያገኙ ትፈልጋለችና ትንኮሳ እየፈጸመች ነው የሚገኘው። ይህም ጉዳይ እንግዲህ ለሶሪያውያን ትልቅ ፈተና ሆኖባቸው ሀገር ለመገንባት በጣም ትልቅ ፈተና ሆናባቸዋለች እቺ የተረገመች ሀገር እስራኤል ማለት ነው። አላህ እንዲያላቀቃቸው የተሻለ ሀገር እንዲገነቡ ደግሞ ወንድሞችና እህቶች ዱዓ አድርጉላቸው። ገምቱ ማን ነው? አወቃችሁት? ይህ ወንድማችን በጭራቆች ጆሮ በስኪን በቢላ እጁ ደግሞ በመጥረቢያ ተከትክቶ የተቆረጠ ወንድማችን ነው። ኢንሻአላህ ላቀርበው ተስማምቻለሁ። ነገ በኢትዮጵያ 11 ሰዓት ላይ ከሰዓት በኔ ቤት ውስጥ ይቀርባል። ህመሙ የሚለቀን ይህንን ወንድማችን ከጎን ሆነን ሰፖርት ስናደርገው ነው አይደል? ማንም እንዳይቀር ኢንሻአላህ ይቀርባል። ለሞጣ ቀራኒዮ አድርሱልኝ። ሞጣ ቀራኒዮ ብቸኛው የፋኖ ደጋፊ በወንድማችን የተሰማውን ሀዘን ብሶቱን በተደጋጋሚ ሲገልጽ ስለነበር ለሞጣ ቀራኒዮ አድርሱልኝ። ነገ በመብረቁ ቤት ወንድማችንን መጠየቅ የሚፈልገውም ካለ ይምጣና ይጠይቀው፣ ሰፖርት ያድርገው። ሁላችሁም ሼር አድርጉ። ነገ ኢንሻአላህ አላህ ከፈቀደ ከምሽቱ ማለትም ከሰዓት 11 ሰዓት በኢትዮጵያ ማንም እንዳይቀር። መብረቁ አላህ ኸይር ጀዛውን ይክፈለው። ባይዘ ብዙ ስራዎችን የሰራ ነው የሚገኘው ለተጨቆኑ ሙስሊሞች ድምጽ እየሆነ ምንም አይነት ዛቻና ማስፈራሪያ ሳይበግረው ማለት ነው። ያ ጀማዓ ሐቅን እያወጣ ነው የሚገኘው። ይባስ ብሎ ደግሞ አሁን እንግዲህ እነዚህ ሰዎች ምን እንደሚሆኑ አላቅም። ይሄን ሲሰሙ ላይቭ ላይ ገብቶ ልጅየው እውነታውን እንዲናገር እንደዚሁም ደግሞ አቅም ያላቸው ወንድምና እህቶች ሰፖርት እንዲያደርጉት ዱዓ እንዲያደርጉለት ከህዝብ ጋር ያስተዋውቀው ቀጠሮ ይዟል። እንዴት ነው እናንተ ዝግጁ ናችሁ? ይቅረብ ትላላችሁ ወይስ መቅረቡ ልክ አይደለም ብላችሁ ታስባላችሁ? ኮሜንት ላይ ሐሳባችሁን አስቀምጡልኝ። ተውፊቅ የሱፍ እዚህ ቲክቶክ ላይ ሲያለቅስ አይቼው፣ አዎ ስሙን አልተሳሳኩም፣ ተውፊቅ የሱፍ ነሺዳ የሚነሺደው ልጅ ማለት ነው። እያለቀሰ ላይቭ ላይ ያወራ ነበረ። ምንድነው የሚያስለቅሰው ብዬ ለማጣራት ስሞክር አንድ ወንድማችን ችግር ላይ ወድቆ ነው። ችግር ላይ ከመውደቁ የተነሳ እሱም ቤተሰቦቹም ረሃብ ላይ ወድቀዋል። ከአመት በላይ የቤት ኪራይ መክፈል አልቻለም፣ ብድር አለበት። ብቻ እጅግ በጣም የተጨናነቀ ነገር ላይ ስለወደቀ የልጁ የወንድማችን ሁኔታ እጅግ በጣም አሳዝኖት ነው ተውፊቅ የሱፍ ሲያለቅስ የነበረው። እኔም ሳይ እንዴት ልብ እንደሚሰብር የወንድማችን ሰለምቴ ነው። በመስለሙ ብዙ ነገሮችን አጥቷል። እናም ዛሬ ጁማ ነው፣ የጽድቅ ስራ መስራት ግድ ይላል። የቻላችሁ 50 10 100 ብላችሁ ይህን ወንድማችን እርዱት። ኮሜንት ላይ አካውንቱን አስቀምጥላችኋለሁኝ። በዚህ ሰዓት ማንኛውም ሙስሊም እህት ወንድም ሰለምቴ ነበር የሚባል ነገር የለም። ከቸገራችሁ ሙስሊም እህት ወንድሞቼ ቸግሮኛል ብላችሁ ወጣችሁ ተናገሩ። ይህ ጊዜ የናንተ ችግር፣ የናንተ ረሃብ፣ የናንተ መውደቅ ለሌላው ስኬት ስለሆነ ሙስሊም ወንድሞቻችን ድረሱልን ብላችሁ ወደ አደባባይ ወንድሞቻችሁ ቶሎ የሚል ጥሪ ለሌላ ሙስሊም ማህበረሰብ አስተላልፋለሁ። ይህ ወንድማችንን እርዱትና አስደስቱት። እንዴት እንደሚያሳዝን እንዴት ልብ እንደሚነካ የሰው ልጅ ግን እንደው እንደማንችል እንደ በኒ አደም ግን ደካማ ፍጡር የለም። እንዴት ልቤን እንደሰበረኝ እንዴት ስብር እንዳለ እሱ ራሱ ተሰብሮ ለሚያየው ሰው ይሰብራል። አስባችሁታል? ወንድ ልጅ ያለቅስም። እንግዲህ ተውፊቅ የሱፍ ሲያለቅስ አይቼ
ምን ያክል ከባድ ጉዳት ነው ብዬ ሳየው እኔ ራሱ እንዴት በቃ ውስጤ ተኮማተረ ብላችሁ ታምናላችሁ? ያ ረቢ ችግርተኛ ወንድም እህቶቻችን እናንተ እርዳቸው ረዝቃቸው ያ ረብ። ያ ጀማዓ በዚህ ጉዳይ ላይ ከዚህ በፊትም ቪዲዮ ሰርቼበት ነበር። ወንድማችን ተውፊቅ እንግዲህ በጣም እያለቀሰ ምናምን በጣም አዝኖ ለዚህ ለተጎዳው ወንድማችን ቪዲዮ ሰርቶልን ነበር። እገዙት፣ የቻላችሁ ወንድሞና እህቶች እገዙት፣ ሰፖርት አድርጉ፣ ባላችሁ አቅም ሰፖርት አድርጉት ብሎ ወደ ሚዲያ ይዞ ወጥቶ እሱ ራሱ ስሜቱን መቆጣጠር አቅቶት እስከ ማልቀስ ድረስ ደርሶ ነበረ። ዳግም ደግሞ እንግዲህ መሲ አሁንም ቪዲዮዎችን እየሰሩ ነው የሚገኙ። ይህ ወንድማችን ሰለምቴ ነው። በቻላችሁት አቅም ያላችሁ ወንድሞና እህቶች ታች ትንሽ ናት ምናምን ሳትሉ ማለት ነው ያ ጀማዓ እንድታገዙ አቅም የሌላችሁ ወንድሞና እህቶች ደግሞ ዱዓ በማድረግ ለወንድማችሁ ከጎኑ ሆኖለት ያ ጀማዓ። የአባስዮሽ ኸሊፋ አቡ ጃዕፈር አልመንሱር ስልጣኑን የያዘ ዕለት ብዙ መካሪዎች እየገቡ ይመክሩት ነበር። እነዛ ውስጥ ሙቃቲል ኢብኑ ሱለይማን ይባል ነበር። አቡ ጃዕፈርም ኢዝኒ ያ ሙቃቲል ምከረኝ አለው። ያ አሚረል ሙእሚኒን አዒዙካ ቢማ ሰሚዕቱ አም ቢማ ረአይቱ፣ በሰማሁት ልምከርህ ወይስ አይኔ ባየው ልምከርህ አለ። በል ቢማ ረአይት፣ አይነህ ባየው ምከረኝ አለ። ወላሂ ያ አሚረል ሙእሚኒን አላህን በጣም ፈሪ የነበረው የሙስሊሞች ኸሊፋ ዑመር ኢብኑ አብዱልአዚዝ ሲሞት 11 ልጆች ነበሩት። ለነርሱ ያወረሳቸው 18 ዲናር ብቻ ነበር። ከርሱ ውስጥ ሲሞት 4ቱ ዲናር ከፈን ተገዛበት፣ 5ቱ ዲናር የቀብር ቦታ ተገዛበት። የቀረውን 9 ዲናር 11 ልጆቹና ሚስቱ ተከፋፈሉ። በተመሳሳይ ሌላኛው የሙስሊሞች ኸሊፋ ሂሻም ኢብኑ አብዱልመሊክ ሲሞት ልጆቹ በሚሊዮኖች የሚቆጠር ዲናር ተከፋፈሉ። 4 ሚስቶችም ነበሩት። እያንዳንዱ ሚስቶቹ 80 ሺህ ዲናር ተከፋፈሉ። ወላሂ የአሚረል ሙእሚኒን ሁለቱንም በዚህ አይኔ በአንድ ቀን ተመልክቻቸዋለሁ። ከዑመር ኢብኑ አብዱልአዚዝ ልጆች አንደኛው በአላህ መንገድ ላይ 100 ፈረሶችን ሲለግስ ተመልክቻለሁ። በዛው ዕለት ደግሞ ከሂሻም ኢብኑ አብዱልመሊክ ልጆች አንዱ መንገድ ላይ ሲለመን ተመልክቻለሁ። ዱንያ እንዲህ ናት። ለልጆቼ ነገ ዋስትና ይሆናል ብለህ አተራምሰህ ሰውንም በድለህ የሰበሰብከው ዱንያ ነገ ለነርሱ ሪዝቃቸው ላይሆን ይችላል። አላህ ፊት ግን በዛ ገንዘብ ትጠየቃለህ። ሱብሃንአላህ በጣም ድንቅ የሆነ ታሪክ፣ በጣም ጥልቅ የሆነ ታሪክ ነው። በሀያታችን ብዙ ልንማርበት ይገባል ብዬ አስባለሁ። በዚህ ቪዲዮ ያ ጀማዓ ገንዘብ ለማግኘት ብዙ ርቀቶችን ሰዎች ይሄዳሉ። ገንዘብ ሰውን ልጅ እስከ ማጥፋት ድረስ ይሄዳሉ ገንዘብ ለማግኘት። አላኩል ሐል ይሄ የምንሰበስበው ገንዘብ ለኛ ጥፊ ይሆናል እንጂ በሐራም መንገድ የምንሰበስበው ገንዘብ ምንም ቢሆን ለኛ ሊፈይደን እንደማይችል ዛሬ እንደተማራችሁበት ተስፋ አደርጋለሁኝ። እስኪ እናንተ ደግሞ የተለየ ሐሳብ ካላችሁ ኮሜንት ላይ ሐሳባችሁን አስቀምጡ። ዓሊምን የሚፈርጅ ወጣት ተፈጥሯል እኮ ዛሬ። ጎረምሳ አሊፍ ብሎ ያቀራውን ዓሊም ደረጃ የሚመድብና የጀነትና የጀሃነም ዋጋ የሚሰጥ ሰው ተገኝቷል እኮ። ከየት መጣይ? እሱ የሚፈልገው ስሜት ካልሆነ በስተቀር ፈቷ የሚሰጥ ወጣት እኮ ነው የመጣው ዛሬ። ሸክከለ ምን ብሎ ነው እንደዚህ የተናገረው? ማን ነው እሱ እንዲህ የሚናገረው ብሎ መቼም በድካምና በልፋት የመጣን ዕውቀት እንደዚህ ሜዳ ላይ ሶሻል ሚዲያ ላይ ባለ መጥራዝ ነጠው ዕውቀት ይዞ ነው አቃለሁ ብሎ ሊፈርጅ የመጣ ትውልድ የተፈጠረበት ዘመን። እኔ አሁን ኃላፊነት ያለ መውሰድ ጉዳዮችን ለማስተካከል ዓሊም ሆኖ ይሄ በቃ በሽታ ያለው ካልሆነ በስተቀር አንድነትን የሚጠላ አላህ ጋር ያለን ነገር ምክንያቱም ቀብር ያለበት ሰው ወንድሙን ጠልቶ አይኖርም። ሙስተሂል ይሄ እኮ በሽታ በፍጹም አይመጣም እኮ ጀማል። እኔ አንተን ጠልቼ ምን ለማግኘት እንዴ? ምናልባት እኮ የምቃወመው ነገር ይኖርኛል ካንተ ያንን ነገር እንኳን የምቃወመው ነገር የምቃወምበት ስርዓት ያለኝ ሰው ነኝ። እስልምና እኮ አስቀምጦልሃል አይደል? ፈቁላ ለሁ ቀውለን ለይና ብሎ አይደል ሙሳ አለይሂ ሰላም ፊርዓውንን አነ ረብኩም አልዓላ ብሎ የተነሳን ጌታ ስትሄድ ስታናግረው በጣም ለስላሳ ቃል ተጠቀምን ያላችሁ እኮ አላህ አባብለህ አግባብተህ ክብር ሰጥተህ አዋርዳ አይደለም ያንተን ብሎ ጌትነት አንተ ደካማ ፍጡር አንተ እንድንትኳል አሉት። ይሄ እንግዲህ ለፊርዓውን የታዘዝከው ነው። አላህ ጌታዬ ነው ብሎ ላመነ ሰው የምታናገርበት ቋንቋ የምትጠራበት መንገድ ምን መሆን መቻል ነው ያለበት። ይሄንን አለመረዳት ሰዎች የሚጓዙበት መንገድ ሌላ ነው። ስለዚህ ሊፈርጅ ይችላል፣ ሊሳደብ ይችላል፣ ሊያነውር ይችላል። አሁንም ግን ምንድነው የሚፈልገው? ዓሊሙ ደፍሮ መውጣት አለበት። አንድነቱን፣ መከባበሩን፣ መተሳሰቡን፣ ልዩነቶችን ምን እንደሆኑ ማስተማርና ማሳወቅ መቻል አለበት። አይታችሁ ከሆነ ሴት ልጅ አባቷ ልክ ከውጭ ደግሞ ሰርቶ ሲገባ ጊዜ አባዬ ብላ ጥብጥብ ትልበታለች። ያን የነበረበትን ድብርትና ጭርታ ድካሙን ምናምን እንዳለ ታስረሳዋለች። አይታችኋል አባት በሴት ልጁ እንዴት ጭርታው እንደሚባረርለት እንደሚጠፋለት።
ወንድ ልጅ እስከሆነ ይሄን አልተሰጠም። በልጅነት ወንድ ልጅ አይታችኋል። በአብዛኛው ገና ስትመጣ አባዬ 1 ብር ስጠኝ ይላል። አባዬ ብስኩት መግዣ አንጣ ይላል። ገና ስትገባ ማለት ነው። ሴት ልጅ እንደዛ አይደለች። ገና ከልጅነቷ ጀምራ ያንን ጭርታዋን የምታስወግድ የሆነች ፍቅር የሆነች ልጅ ነች። ነብዩ ሰለላሁ ዐለይሂ ወሰለም ናቸው የሚያሉት። እነርሱ ጭርታን አባራሪዎች ናቸው አሉ። ልጆቻቸውን ሲያዩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያ ጭርታቸው ይወገድ ነበር። ፊታቸው ላይ ደስታ ይታይ ነበር፣ ፈገግታቸው ይታይ ነበር። መርሐበን ቢብነቲ ብለው ይቀበሏታል። ፋጢማ ቢድዐቱ ሚኒ አሉ። ፋጢማ ሴት ልጅ የአብራኬ ክፋይ ነች አሉ። እርሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን አስከፋ ብለው ተናገሩ። ለሴት ልጅ ይህን ያክል ቦታ ነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ምን ትወዳላችሁ እንደው ከዚህ ዓለም ሲባሉ ጊዜ የዚህ ዓለም ውድ ነገር ሴት ልጅ ነች ብለው ተናገሩ። ሑቢበ ኢለየ ሚን ዱንያኩም ሃዚሂ አኒሳ፣ እንደውችን ዓለም ተመለከትኩላቸው ከዚህ ዓለም ውድ ነገር ሴቶች ናቸው ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም ማንን ሰው ትወዳላችሁ ቢባሉ ሴት ልጅን ነው የጠቀሱት። መን ሁወ አሐቡ ናስ ኢለይከ ያ ረሱለላህ ተባሉ። ከሰው ሁሉ አንተ ዘንድ ተወዳጅ ማን ነው ሲባሉ አይሻ አሉ። አይሻ ነች አሉ። አይሻን የወደዷት ዲናዊ እውቀትን ከማንም በላይ ከእርሳቸው ቀስማ ለትውልድ ያስተላለፈች ጀግና ሴት ስለነበረች እንጂ በሚስትነት ደረጃ እነ ኸዲጃን ሁላቸውንም አግኝተው ነብዩ ሰለላሁ ዐለይሂ ወሰለም ሁላቸውንም ወደዋቸው። ነገር ግን የአይሻ በጣም የሚለይበት ነገር ምንድን ነው? ከሌሎቹ የተለየችበት ምክንያት ከማንም በላይ እውቀትን ይዛ ለትውልድ አስተላልፋለች። ኢማሙ ዙህሪ የአይሻ አንደኛው ተማሪ ነው። ሲናገር ምን ይላል? የአይሻ እውቀት ከሌሎች የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች እውቀት ጋር እንዲሁም ከዚህ ትውልድ ሴቶች እውቀት ጋር ቢመዛዘን የእርሷን እውቀት የሚደፋ ማንም እውቀት ያለው የለም፣ የእርሷ ያደፋል ይበልጣል እያለ ይናገራል። የሚገርም እውቀት ነበራት። ይህ ነው። ሌላ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሴቶችን ተንከባክቦ ያሳደገ ሰው የገነት ነው ብለው ተናግረዋል። በኢስላም የሴት ልጅን መንከባከብ ዋጋው ገነት ነው። ራስን ማጥፋት አንዴ ነው ሰውየው ራሱን ሲያጠፋ የሚገላገለው። ፊዚካሊ አንዴ ነው ራሱን የሚያጠፋው። ዙልም የሚሰራ ግን ማለት ነው ኤቭሪ ሲንግል ሚኒት ኤቭሪ ሲንግል ዴይ፣ እያንዳንዱ ደቂቃውን፣ እያንዳንዱ ቀኑን፣ እያንዳንዱ ሳምንቱን ውስጡን ራሱን በራሱ ቾክ እያደረገ ለኛ አይመስለንም። ለምን መሰላችሁ? ውስጣችን ዲዛይን የተደረገው በዛ ነው። ለዛ ነው አላህ ምን ይላል ቁርአን ውስጥ ወሃደይናሁ ነጅደይን። ተመልከቱ፣ ወሃደይናሁ ጠሪቀተይን አይልም። ጠሪቀተይን ማለት ሁለት መንገዶች ማለት ነው። ነጅደይን ማለትም ሁለት መንገድ ማለት ነው። ወሃደይናሁ ሰቢለይን፣ ሰቢሎችን ሁለት መንገዶችን መራ ነው አይደለም የሚለው። ምንድን ነው የሚለው? ነጅደይን ነው የሚለው። ለምን እንደሆነ ታውቃላችሁ? ነጅደይን ያለው ነጅደይን ማለት ሁለት ከፍ ያለ መንገድ ማለት ነው። ሁለት ከፍ ያለ መንገድ፣ ከፍ ያለ መንገድ። ለምሳሌ አሁን የዚህ ህንፃ መጨረሻ ፎቅ ላይ ብትወጡ ወደ ታች ፉል ማየት ትችላላችሁ? አትችሉም? ወደ ታች ፉል ቪው ነው ያላችሁ። ፉል ወሃደይናሁ ነጅደይን የተባለው ሁለት መንገድ ለሰው መርተናል የተባለው የኸይር መንገድና የሸር መንገድ ነው። ሸሩም ኸይሩም ልክ ፎቅ ላይ ቆማችሁ ወደ ታች ግልጽ የሆነ እይታ እንደሚኖራችሁ ሸሩም ኸይሩም ሐላሉም ሐራሙም በይን ነው፣ ለሰው ልጅ ግልጽ ነው። ባይ ኔቸር ኢትስ ክሊር ነው። ዙልም መጥፎ ነገር እንደሆነ ባይ ኔቸር ሂ ኖውስ። ልክ ፎቅ ላይ ቆሞ ወደ ታች ሁሉን ነገር ማየት እንደሚችል ነጅደይን ያለው ለዛ ነው። ጠሪቀተይን አላለም፣ ሰቢለይን አላለም። ኖ ነጅደይን ነው አለ። በጣም የሚገርም ነው። ከፍ ያለ ስፍራ ላይ ሆነ ሁሉንም ነገር እንደምታየው ነው። ግልጽ ነው ማለት ነው። ምንም የሚጋርድህ ነገር የለም። ምንም የሚጋርድ ነገር ስለሌለ በዙልም ውስጥ የሚመላለስ ሰው በልብ ውስጥ በአካል ውስጥ በሽታ ከባድ የሆነ ቫይረስ ይዞ ነው የሚመላለሰው። አታክ ያደርገዋል። ፋይቲንግ ላይ ነው። ከዛ አላህ ከፈለገ እዚህ ምድር ላይ ቀጠዋል። ወጣም ወረደ ግን መሰመር ያለበት ነገር ምንድነው? አላህ የዘረጋው ህግና ስርዓት አልሱዊ በልኩፋሩ ማካኑ የፋዕሉን። ዙልምን ለራስ ስትል ነው የምትጠነቀቀው። ዙልምን ለራስ ስትል ነው የምትጠነቀቀው። ዋይ? ምክንያቱም it will come back ተመልሶ ይመጣል። የዙልም ባህሪው ዩተርን ያደርጋል። ዩተርን ማድረጉ ነው።